ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በእንግሊዝ ፕሪሚየር ሊግ የዘጠነኛ ሳምንት ጨዋታዎች በሜዳው ስታንፎርድ ብሪጅ ሰንደርላንድን ያስተናገደው ተወዳጁ ክለብ ቼልሲ በሜዳውና በደጋፊው ፊት 2-1 በሆነ ውጤት ተሸንፏል። ተከታታይ ጨዋታዎችን እያሸነፈ በቃ አሁን ቼልሲ በደንብ ተሻሽሏል፣ ከዚህ በኋላ በቀላሉ ነጥብ አይጥልም ተብሎ በብዙዎች አድናቆት እየጎረፈለት የነበረው የኢንዞ ማሬስካው ቼልሲ ባልተጠበቀ ሁኔታ በሰንደርላንድ በሜዳው ሽንፈትን አስተናግዷል። አሰልጣኝ ኢንዞ ማሬስካ ቡድናቸው ቼልሲ ወጥ አቋም የማሳየት ችግር እንዳለበት አምነው ይህንን ወጥ አቋም የማሳየት ችግር በመቅረፍ በአመቱ መጨረሻ በሊጉ የተሻለ ደረጃ ታገኙናላችሁ በማለት ሐሳባቸውን አስቀምጧል። ክቡራትና ክቡራን ውድ አድማጮቻችን ቼልሲ በሊጉ ወጥ አቋም ማሳየት ለምን ተሳነው? ቼልሲ በሰንደርላንድ ለገጠመው ሽንፈት ዋና ዋና ምክንያቶች ምንድናቸው? በቀጣይ አሰልጣኝ ኢንዞ ማሬስካ ቼልሲ ወጥ አቋም እንዲኖረው ምን ማድረግ ይጠበቅባቸዋል የሚሉ ጉዳዮችን በስፋት እንመለከታለን። በየመሃሉ የቼልሲ ደጋፊዎች በፌስቡክ ገጽ ማለትም እሳቱ ቼልሲ በሚለው ከ18000 ተከታይ ባለው የፌስቡክ ገጽ ላይ ስለ ጨዋታውና ስለ ቼልሲ ወቅታዊ ሁኔታ የሰጧቸውን ሐሳብና አስተያየቶች እያነሳን በጋራ ቆይታ እናደርጋለን። እናንተም የዚህ ቻናል ተከታዮች ስለ ቼልሲ ወቅታዊ አቋም ያላችሁን ሐሳብና አስተያየት እንድትጽፉልኝ በአክብሮት ጋብዛችኋለሁ። አብራችሁን ቆዩ። እንግዲህ በዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትልልቆቹ ክለቦች ማለትም ቼልሲ፣ ማንቸስተር ሲቲ እና ሊቨርፑል ሽንፈትን ያስተናገዱ ሲሆን በአንጻሩ የሊጉ መሪ የነበረው አርሰናል ክሪስታል ፓላስን በማሸነፍ የሊጉን ደረጃ መምራት አጠናክሮ ቀጥሏል። ወደ ቼልሲ ወደ ተመለከተው ሰፊ የጨዋታ ትንታኔ ከማለፌ በፊት በእንግሊዝ ፕሪሚየር ሊግ የዘጠነኛ ሳምንት የተመዘገቡ ውጤቶችን ጠቅለል አድርጌ ላሳውቃችሁ። አርብ ምሽት ሊድስ ዩናይትድ እና ዌስትሃም ያደረጉት ጨዋታ በሊድስ ዩናይትድ 2-1 አሸናፊነት ተጠናቋል። ቅዳሜ ኒውካስትል ዩናይትድ ከፉልሃም ያደረጉት ጨዋታ እንደዚሁ ኒውካስትል ፉልሃምን 2-1 ማሸነፍ ችሏል። ቼልሲ በሜዳው ስታንፎርድ ብሪጅ በሰንደርላንድ 2-1 ተሸንፏል። ማንቸስተር ዩናይትድ ብራይተንን ባልተጠበቀ ሁኔታ 4-2 በማሸነፍ ማንቸስተር ዩናይትድ ካምባክ እያደረገ ነው ብሎ መናገር ይቻላል። ብዙዎች በዚህ ጨዋታ ማንቸስተር ዩናይትድ ሊሸነፍ ይችላል ወይም ነጥብ ሊጥል ይችላል የሚሉ ግምቶች እየሰጡ ነበረ። ነገር ግን ማንቸስተር ዩናይትድ ሊቨርፑልን አሁን ማንቸስተር ብራይተንን በተከታታይ በማሸነፍ እንግዲህ አመርቂ ውጤት እያስመዘገበ ይገኛል። እንግዲህ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ብራይተንን አስተናግዶ 4-2 በሆነ ውጤት ማሸነፍ ችሏል። ሌላው ብሬንትፎርድ ከሊቨርፑል ያደረጉት ተጠባቂ ጨዋታ በብሬንትፎርድ 3-2 አሸናፊነት ተጠናቋል። ሊቨርፑል በእንግሊዝ ፕሪሚየር ሊግ አራተኛ ተከታታይ ሽንፈቱን ማስተናገድ ችሏል። እንግዲህ ብዙዎች ሊቨርፑል ያገግማል የሚል ግምቶች ነበሯቸው። ነገር ግን ብሬንትፎርድ በሜዳው ሊቨርፑልን እንግዲህ በማሸነፍ ወደፊት መጠጋት ችሏል። ሊቨርፑል በአውሮፓ ሻምፒየንስ ሊግን ጨምሮ በ6 ጨዋታ 5 ጨዋታዎችን ተሸንፎ እንግዲህ ከፍተኛ የውጤት ቀውስ ውስጥ ይገኛል። አምና የእንግሊዝ ፕሪሚየር ሊግ አሸናፊ የነበረው ሊቨርፑል አሁን ላይ ያለበት የውጤት ሁኔታ እጅግ አጣብቂኝ ውስጥ የሚከት ነው። አሰልጣኝ አርነ ስሎት እንግዲህ ዘንድሮ ሊቨርፑልን ለትልቅ ስኬት ያበቃሉ፣ ያምና ድላቸውን ያስጠብቃሉ ተብሎ በብዙዎች ተጠብቀው ቢሆንም አሁን ግን እያስመዘገቡት ያለው ውጤት እጅግ በጣም ዝቅተኛ ነው ብሎ መናገር ይቻላል። በርካታ ተጫዋቾችን እጅግ በተጋነነ ውድ ዋጋ ያስፈረመው ሊቨርፑል እንግዲህ አሁን ላይ ውጤት እየቀናው አይደለም። አራተኛ ተከታታይ ሽንፈቱን በብሬንትፎርድ ማስተናገድ ችሏል። የሊጉ መሪ አርሰናል በሜዳው ፍላይ ኤሚሬትስ ስታዲየም እንግዲህ ክሪስታል ፓላስን ማስተናገድ ችሎ ነበረ። ክሪስታል ፓላስ እንግዲህ ባለፈው ሊቨርፑልን ባለቀ ሰዓት ማሸነፉ ይታወሳል። እንደዚሁም ለትልቅ ክለቦች ጠንካራ ተጋድሎ እንደሚያደርግ ይታወቃልና ምናልባት አርሰናል በክሪስታል ፓላስ ነጥብ የሚጥልበት እድል አለ የሚሉ አንዳንድ ሐሳቦች ነበሩ። ነገር ግን አርሰናል የሚቀመስ አልሆነም። ክሪስታል ፓላስን 1-0 በማሸነፍ የሊጉን መሪነት አጠናክሮ ቀጥሏል። ወልቨርሃምፕተን ወንደረርስ ከበርንሌ ያደረጉት ጨዋታ በበርንሌ 3-2 አሸናፊነት ተጠናቋል። እንደዚሁም አስቶን ቪላ እና ማንቸስተር ሲቲ ያደረጉት ጨዋታ በአስቶን ቪላ 1-0 አሸናፊነት ተጠናቋል። ማንቸስተር ሲቲ እንግዲህ ወደፊት እየመጣ ነው። ለአርሰናል ተፎካካሪ ሆኖ ይቀጥላል ቢባልም በአስቶን ቪላ እንግዲህ 1-0 ተሸንፎ ወደ አርሰናል መጠጋት አልቻለም።
አሰልጣኝ ጋርዲዮላ እንግዲህ ሄድ መጣ የሚል አቋሙን አሁንም ገፍቶበታል። እንደዚሁም ደግሞ በርካታ ጎሎችን ሲያስቆጥር የነበረው ሃላንድ እንደዚሁ በዚህ ጨዋታ ላይ ጎል ማስቆጠር አልቻለም። ስለዚህ ማንቸስተር ሲቲ የነበረውን እድል አባክኗል ብሎ መናገር ይቻላል። በርንማውዝ ኖቲንግሃም ፎረስትን 2-0 ማሸነፍ ችሏል። በዚህም እንግዲህ ነጥቡን በማሻሻል እንግዲህ በርንማውዝ ወደ ቶፕ 4 ውስጥ መግባት ችሏልና የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታ ውጤቶች ይሄንን ይመስላል። የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ደረጃዎችን ስንመለከት አርሰናል 22 ነጥብ በመያዝ በቀዳሚነት ይመራል። በርንማውዝ 18 ነጥብ እንግዲህ ይዞ ሁለተኛ ደረጃ ላይ ተቀምጧል። ቼልሲን 2-1 ማሸነፍ የቻለው ሰንደርላንድ 17 ነጥብ በመያዝ እንግዲህ ወደ ሶስተኛ ደረጃ መጥቷል። ማንቸስተር ሲቲ 16 ነጥብ በመያዝ አራተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ እንግዲህ 16 ነጥብ እንደዚሁ ከማንቸስተር ሲቲ እኩል ነጥብ በመያዝ በጎል ክፍያ ተበላልጠው እንግዲህ አምስተኛ ደረጃን መያዝ ችሏል። ሊቨርፑል 15 ነጥብ በመያዝ ስድስተኛ ደረጃ ላይ ተቀምጧል። እንግዲህ ሊቨርፑል ጨዋታው የተጀመረ አካባቢ የሰበሰባቸው ነጥቦች እዚህ ጋር በጣም እየጠቀሙት ነው። ከዛ በኋላ በተከታታይ 4 ጨዋታዎች ቢሸነፍም 15 ነጥብ በመያዝ እንግዲህ ስድስተኛ ደረጃ ላይ ይገኛል። ቼልሲ 14 ነጥብ በመያዝ አሁን ወደ 9ኛ ደረጃ ከነበረበት 7ኛ ደረጃ ወደ 9ኛ ደረጃ ሊያሽቆለቁል ችሏል ማለት ነው። በስፋት ወደምንመለከተው የቼልሲና የሰንደርላንድ ጨዋታ እንመለስ። ቼልሲ እንግዲህ በሜዳው ስታንፎርድ ብሪጅ በአዲስ አዳጊው ክለብ ሰንደርላንድ 2-1 በሆነ ውጤት ተሸንፏል። ብዙዎች ይሄን ጨዋታ ቼልሲ ያሸንፎ ነጥቡን ወደፊት ያሻሽላል ብለው ገምተው ነበረ። ነገር ግን ያ አልሆነም። እንግዲህ በተቆጠረበት የመጨረሻ ደቂቃ ጎል 2-1 ተሸንፎ እንግዲህ ቼልሲ 3 ነጥብ በሜዳው ማጣት ችሏል። ለቼልሲ ይህ ውጤት እጅግ የሚያስቆጭ ውጤት ነው። ምክንያቱም የሊጉ ተፎካካሪዎች ሊቨርፑል ሽንፈትን አስተናግዷል። ማንቸስተር ሲቲ እንደዚሁ ሽንፈትን አስተናግዶ እንግዲህ ቼልሲ ወደፊት የሚጠጋበትን እድል ነው ያመከነው። እንግዲህ ቼልሲ ይህን ጨዋታ ቢያሸንፍ ኖሮ 17 ነጥብ በመያዝ በቀጥታ 3ኛ ደረጃ ላይ መቀመጥ ይችል ነበረ። ስለዚህ 3ኛ ደረጃ ላይ የሚቀመጥበትን እድል አምክኖ እንግዲህ ወደ 9ኛ ደረጃ ላይ ቼልሲ ሊንሸራተት ችሏል ማለት ነው። እንግዲህ አሰልጣኝ ኢንዞ ማሬስካ የተጠቀሟቸውን የመጀመሪያ ቋሚ አሰላለፎችን እንመልከት። ሳንቼዝን ነበረ በረኛ ይዘው የገቡት። ተከላካይ ላይ ጀምስ አቾምፖንግ፣ ቻሎባ እና ኩኩሪያን በተከላካይ መስመርነት ተጠቅመዋል። መሀል ላይ እንደተለመደው ሞሰስ ካይሴዶ እና ኢንዞ ፈርናንዴዝ እንግዲህ የመሀል ክፍሉን ሲመሩ ነበረ። በክንፍ በኩል ኔቶ እንደዚሁ ጂኦ ፔድሮ እና አሌሃንድሮ ጋርናቾ እንግዲህ በፊት መስመር የክንፍ ቦታ ላይ ሲጫወቱ ተመልክተናል። አጥቂ ማርክ ጉን እንግዲህ ብቸኛ አጥቂ አስደርገው ነበረ ወደ ቼልሲ ወደ ሜዳ የገቡት አሰልጣኝ ኢንዞ ማሬስካ። የመጀመሪያዎቹ 20 ደቂቃዎች ቼልሲ አስደናቂ እንቅስቃሴን ያደረገበት የጨዋታ ሞሜንቶች ናቸው ብሎ መናገር ይቻላል። በጨዋታው ከተጀመረ ባሉ 20 ደቂቃዎች ውስጥ ቼልሲዎች በከፍተኛ ኢነርጂ ሲጫወቱ ነበረ። ኳሶች ቶሎ ቶሎ ወደፊት ሲሄዱ ነበረ። በርካታ ሙከራዎችን ሲያደርጉ አስተውለናል። ጨዋታው በተጀመረ ገና በ4ኛው ደቂቃ ነው እንግዲህ ከርቀት የተሻገረለትን ኳስ አሌሃንድሮ ጋርናቾ እንግዲህ ይሄ ሎጬ በተለምዶ ሎጬ በምንለው አይነት አክሮ መጥቶ ጎል በማስቆጠር ቼልሲን 1-0 እንዲመራ አስችሏል። ጋርናቾ እንግዲህ ቼልሲን ከተቀላቀለ በኋላ በፕሪሚየር ሊጉ ያስቆጠረው የመጀመሪያ ጎል ሊሆንለት ችሏል ማለት ነው። ከጎሉ መቆጠር በኋላ ቼልሲ ሌላ ተጨማሪ ጎል ያስቆጥራል የሚል የጨዋታ ግምቶች ነበሩ። ምክንያቱም ቼልሲ በጣም በከፍተኛ ሁኔታ የማጥቃት ስትራቴጂን እየተጠቀመ ነበረ። እነ ሞሰስ ካይሴዶ እነ ፔድሮ ኔቶ በተደጋጋሚ ሙከራዎችን ሲያደርጉ ነበረ። ሌላ ተጨማሪ ጎል ቼልሲ ያስቆጥሩ 2-0 እና ከዛ በላይ ይመራል የሚል ግምት በብዙዎች አድሮ ነበረ። ነገር ግን ከ22ኛ ደቂቃ በኋላ የተከሰተው ነገር ተቃራኒ ነው ብሎ መናገር ይቻላል። ሲዶር የሰንደርላንዱ እንግዲህ ተጫዋች ሲዶር 22ኛው ደቂቃ ላይ ጎል አስቆጥሮ ሰንደርላንድን ከቼልሲ 1-1 ማድረግ ቻለ። ሰንደርላንዶች በተደጋጋሚ የፈጣን መልሶ ማጥቃት አጫዋትን ሲከተሉ ነበረ። በጣም የቼልሲ ተከላካዮችን በየጨዋታው መሃል ሲያስጨንቁ ተመልክተናል። እንደዚሁም የመልሶ ማጥቃት ዘዴያቸው እጅግ አስፈሪ ነበረ። ኢፌክቲቭሊ ነበረ ኳሶችን የሚጠቀሙት። እርስ በርሳቸው እጅግ ይናበቡ
ነበረ። እንደዚሁም ኮምፓክት የሆነ ጥቅጥቅ ያለ የመከላከል ስትራቴጂ ነው ተከትለው የገቡት። አንድ ነጥብ ይዞ ለመውጣት ወይም ደግሞ ለማሸነፍ ከፍተኛ ጥረት ሲያደርጉ ተስተውሏል የሰንደርላንድ ተጫዋቾች። በቼልሲ በኩል የክሬቲቪቲ ወይም ደግሞ የፈጠራ ሁኔታን አላስተዋልንም። ኳሶችን ቼልሲ በብዛት ይዘው መሃል ላይ ሲያንሸራሽሩ ነበረ። አንድ ተጫዋች እንኳን የሰንደርላንድ ተከላካዮችን ሰብሮ ወደ ውስጥ ሲገባ አልነበረም። እንደዚህ አይነት ክህሎት ያለው እንግዲህ ኮል ፓልመር ነው አሁን በጉዳት ላይ የሚገኘው። ስለዚህ የቼልሲ ተጫዋቾች በክንፍና በሁለቱም ክንፎች ወደፊት መጠጋት ቢችሉም የሰንደርላንድ ተከላካዮችን አልፈው ጎል ማስቆጠር አልቻሉም። እንደዚሁም እንግዲህ ባለፉት ጨዋታዎች ድንቅ እንቅስቃሴ ሲያደርግ የነበረው ወጣቱ የቼልሲ ተጫዋች ስቲቫኦ ዊሊያን ተቀይሮ ገብቶ በክንፍ በኩል በርካታ እንቅስቃሴዎችን ሲያደርግ ተመልክተናል። ነገር ግን የሰንደርላንድ ተከላካዮችን አልፎ ውጤታማ የሆነ ሙከራ ወይም ደግሞ ውጤታማ የሆነ ነገር ማሳየት አልቻለም። ጥቅጥቅ ብሎ በመከላከል እንደዚሁም ደግሞ ፈጣን ካውንተር አታክ መልሶ ማጥቃት እንግዲህ በመጠቀም የጨዋታ ፎርሜሽን ይዘው የገቡት ሰንደርላንዶች ጨዋታው 1-1 ሊጠናቀቅ ነው ተብሎ በብዙዎች የተገመተ ቢሆንም 90ኛው ደቂቃ አድርጎ በተጨመረ ደቂቃ 93ኛው ደቂቃ ላይ እንግዲህ ጎል አስቆጥረው ቼልሲን ሜዳው ድረስ መጥተው ጣፋጭ 3 ነጥብን ይዘው ከስታንፎርድ ብሪጅ ሊወጡ ችለዋል። አሰልጣኝ ኢንዞ ማሪስካ የጨዋታውን ውጤት ለመቀየር በተለይ ከረፍት በኋላ ተጫዋቾችን ቀይረው ማስገባት ችለው ነበረ። ስቲቫኦ ዊሊያንን ቀይሮ አስገብተዋል። ጊተንስን እንደዚሁም ደግሞ ሳንቶዝን ቀይረው ማስገባት ችለዋል። ነገር ግን ከሽንፈት ሊድኑ አልቻሉም። አሰልጣኝ ኢንዞ ማሪስካ እንግዲህ ላቪያ ነበረ ተቀያሪ ወንበር ላይ፣ ለምን ቀይረው እንዳላስገቡት ግልጽ አይደለም። በዚህ ጨዋታ ላይ ጂኦ ፔድሮ እንደዚሁ ጥሩ እንቅስቃሴ ሲያደርግ አልተመለከትንም። እሱም እንደዚሁ በጊዜ ሊቀየር ይገባ ነበር ያላደረጉም። እንደዚሁም ውጤታማ እንቅስቃሴ በማድረግ የሚታወቀው በተለይ ላቪያን ቀይረው ማስገባት ሲገባቸው ሳንቶስን ነው በሱ ምትክ ቀይረው ያስገቡትና አሰልጣኝ ኢንዞ ማሪስካ ምን አስበው ነው የሚለው ነገር ትንሽ ብዙዎችን አደነጋግሯል። ምናልባትም ጨዋታውን 1-1 ለማጠናቀቅ ወስነው ነበር የሚሉ አስተያየቶችን ሰምቻለሁ። ምክንያቱም የማሸነፉ ፍላጎት ቢኖራቸው ኖሮ ላቪያን ቀይሮ ማስገባት ይችሉ ነበረ። እንደዚሁም ደግሞ ጆርጅንም እንደዚሁ በጊዜ ማስገባት ይችሉ ነበረ። ያንን ማድረግ አልቻሉም። ጂኦ ፔድሮ ባለፉት 7 ጨዋታዎች ላይ አንድም ጎል ማስቆጠር አልቻለም፣ አንድም አሲስት ማድረግ አልቻለም እና ይሄ ልጅ የብቃቱ መውረድ ከጊዜ ወደ ጊዜ የባሰበት ነው የሚሄደው። በሌሎች ጨዋታዎች ላይ እንኳን አንዳንድ እንቅስቃሴዎችን ኳስን ወደ ኋላ ተመልሶ ተከላካዮችን፣ አማካይ ክፍሎችን የማገዝ ተከላካዮችን የማስጨነቅ ቴንደንሲ ነበረው። ምንም እንኳ አሲስት ባያደርግም ጎል ባያስቆጥርም፣ ነገር ግን ከሰንደርላንድ በነበረው ጨዋታ ላይ ሲያደርገው የነበረው እንቅስቃሴ እጅግ ዝቅተኛ ነበረ። ይህ ነው የሚባል የጨዋታ እንቅስቃሴ ሲያደርግ አልተመለከትንም እና አሰልጣኝ ኢንዞ ማሪስካ ይህን ተረድተው በፍጥነት ሊቀይሩት ይገባ ነበረ። ያንን ማድረግ አልቻሉም እና ምናልባትም ለሽንፈታችን አንዱ ምክንያት ነው ተብሎ ሊጠቀስ ይችላል። ሌላው አሰልጣኝ ኢንዞ ማሪስካ ፎፋናን ለምን መጠቀም እንዳልፈለጉ ግራ የሚያጋባ ነው። ፎፋና እንግዲህ በተሰለፈባቸው ጨዋታዎች ላይ የሚያሳየው ብቃት ጥሩ የሚባል ነው። ተቀያሪ ወንበር ላይ ነበረ። ምንም አይነት የጉዳት ታሪክ የለውም። አሁን ላይ ማለት በጥሩ አቋም ላይ ይገኛል እና አሰልጣኝ ኢንዞ ማሪስካ የተከላካይ ቦታቸውን ለማጠናከር በዚህ ጨዋታ ላይ ፎፋናን ቢጠቀሙ ኖሮ ይህ ውጤት ላይከሰት የሚችልበት እድል ሊኖር ይችል ነበር የሚሉ አስተያየቶች እንደዚሁ የቀረቡ ናቸው። ሌላው በዚህ ጨዋታ አቾምፖንግ አስደናቂ እንቅስቃሴ ሲያደርግ ነበረ። በርካታ ኳሶችን ሲያጨናግፍ ነበረ። እንደዚሁም የተሳኩ ፓሶችን በማድረግ የተሳካ ጊዜ ነበር ያሳለፈው። 96% የተሳኩ ፓሶችን ማድረግ ችሏል። እንደዚሁም ወደ ጎል ሊመጡ የነበሩ ኳሶችን ማምከን ችሏልና በዚህ ጨዋታ ላይ ድንቅ እንቅስቃሴ ካደረጉ ተጫዋቾች መካከል አቾምፖንግ ነው እንግዲህ በቀዳሚነት ሊጠቀስ የሚችለው። አሰልጣኝ ኢንዞ ማሪስካ ግን አቾምፖንግን በምን ምክንያት እንደቀየሩት አልታወቀም። እንግዲህ ድንቅ እንቅስቃሴ በጨዋታ ላይ ቢያሳይም አቾምፖንግን ቀይረው ማስወጣት ችሏልና ይህም በብዙ የቼልሲ ደጋፊዎች ዘንድ አልተወደደም። እንግዲህ አሰልጣኝ ኢንዞ ማሪስካ አንዳንድ ጨዋታዎች ላይ የሚሰሯቸው የአሰላለፍ ስህተቶች እንደዚሁም ጨዋታውን አንብበው ለመቀየር የሚያደርጉት ሂደት በብዙዎች እየተወደደ አይደለም። በተለይ ከሰንደርላንድ በነበረው ጨዋታ ላይ ላቪያን ማስቀመጣቸው፣ ፎፋናን አለመጠቀማቸው እንደዚሁም ጂኦ ፔድሮን በጊዜ አለመቀየራቸው ከፍተኛ ትችትን እያስተናገዱ ይገኛሉ።
ጨዋታውን በተመለከተ እንግዲህ እስኪ አንዳንድ ቁጥራዊ አሃዞችን እንመልከት። ወደ ጎል በመሞከር አጠቃላይ ኦን ታርጌትም ያልሆኑ ኳሶች ብቻ ወደ ጎል የተሞከሩ ኳሶች ቼልሲ 15 ጊዜ መሞከር ችሏል። በአንጻሩ ሰንደርላንድ 10 ጊዜ ጠቅላላ ሙከራ ማድረግ ችሏል። ኦን ታርጌት እንግዲህ ቀጥታ ወደ ጎል የተሞከሩ ኳሶች ቼልሲ 8 ኦን ታርጌት ማድረግ ችሏል። በአንጻሩ ሰንደርላንድ 4 ሙከራዎችን ማድረግ ችሏል። ፖሰሽን ቼልሲ የበላይነት ነበረው 69 ለ31 የኳስ ቁጥጥር ቼልሲ የበላይነት ነበረው። ኮርና ቼልሲ 9 ኮርና ነው ማግኘት የቻለው። በአንጻሩ ሰንደርላንዶች 1 ኮርና ብቻ ነው ማግኘት የቻሉት። ቢጫ ካርድም እንደዚሁ ሁለቱም ቡድኖች ቼልሲም ሰንደርላንድም አንዳንድ ቢጫ ካርድ ማየት ችሏል። ቀይ ካርድ በዚህ ጨዋታ ላይ አልተመዘገበም። ባለፉት እንግዲህ 5 እና 6 ጨዋታዎች የቼልሲ ተጫዋቾች ቀይ ካርድ ሲመለከቱ ተመልክተናል። እንደዚሁም ቼልሲ ካልተመለከተ ደግሞ በአያክስ ጨዋታ ላይ እንዳየነው ከቼልሲ ጋር ተቃራኒ የሆነ ክለብ ተጫዋቾች እንደዚሁ ቀይ ካርድ ሲመለከቱ ተመልክተናልና በዚህ ጨዋታ ላይ ግን በቼልሲም በኩል በተጋጣሚውም በኩል አንድም ቀይ አልተስተናገደም። ጨዋታው እንግዲህ በዚህ መልኩ መጠናቀቁን ተከትሎ ሰንደርላንድ 17 ነጥብ በመያዝ ወደ 3ኛ ደረጃ ላይ መጥቷል። ቼልሲ በአንጻሩ ደግሞ በነበረበት 14 ነጥብ ሆኖ ወደ 9ኛ ደረጃ ላይ ሊወርድ ችሏል። ቅድም እንዳልኳችሁ እንግዲህ እጅግ ወርቃማ አጋጣሚ ነው ቼልሲ ያስመለጠው። ወደ 3ኛ መጥቶ የአርሰናል አንገት ስር የሚተነፍስበትን እድል አምክኗል ብሎ መናገር ይቻላል። ከጨዋታው በኋላ አሰልጣኝ ኢንዞ ማሬስካ በውጤቱ እጅግ እንደተበሳጩ ነው የተናገሩት። የወጥነት ቼልሲ በወጥነት የማሸነፍ ችግር እንዳለበት እንግዲህ በይፋ አምነዋል። ከዚህ በኋላ የወጥነት ያለብንን የኮንሲስተንሲ ወይም የወጥ አቋም የማሳየት ችግር አለብን። ስለዚህ ይህን ችግራችንን ለመቅረፍ ጥረት እናደርጋለን። አሁን ላይ ገና ጊዜው ገና ነው። ገና ጥቅምት ኦክቶበር ላይ ነው ያለነው። ገና 9ኛ ሳምንት ላይ ነው ያለነው። ከዚህ በኋላ ነገሮችን አሻሽለን በአመቱ መጨረሻ ምናልባትም ሚያዝያና ግንቦት ላይ በጥሩ ደረጃ ላይ ታገኙናላችሁ። በዚህ አሁን ባለንበት ደረጃ ላይ አታገኙንም። ያኔ ደረጃው ተቀይሮ በምርጥ ቦታ ላይ ታገኙናላችሁ ሲሉ ተናግሯል። ሌላው አሰልጣኝ ኢንዞ ማሬስካ የተጫዋቾች ጉዳት ፈተና እንደሆነባቸው ተናግሯል። እንግዲህ በጉዳት ምክንያት እነ ፓልመር እነዚሁም ሌሎች ተጫዋቾች በጉዳት ምክንያት እንደማይሰለፉ ይታወቃል። አሰልጣኝ ኢንዞ ማሬስካ ግን አሁን ያነሱት ነገር ምንድነው? ያሉ ተጫዋቾች አሁን ላይ ራሱ ቋሚ 11 ሆነው እየተሰለፉ ያሉ ተጫዋቾች ጤንነት አይሰማቸውም። አማራጭ ስለሌለኝ ነው እያሰለፍኳቸው ያለው ሲሉ ሐሳባቸውን ነግሯል። ለምሳሌ ጆ ፔድሮ የቼልሲው የፊት መስመር አጥቂ የሆነው ጆ ፔድሮ በጉዳት አለበት። እየተጫወተ የሚገኘው በእኔ አስገዳጅነት ነው ብሏል። እንግዲህ ማረፍ ይጠበቅበት ነበረ፣ ነገር ግን አማራጮች ስለሌሉኝ እንደዚሁም የጉዳት መጠኑ ያን ያህል ያልተጋነነ ስላልሆነ ጨዋታው ላይ እንዲሰለፍ እያደረግኩት ነው። ስለዚህ ጉዳት ላይ ሆኖ ነው ጆ ፔድሮ ጨዋታዎችን እያደረገ ያለው ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። ሌላው እንደዚሁ ካይሴዶም እንደዚሁ ጥሩ ጤንነት እየተሰማው አይደለም። እንደዚሁ የጉዳት ሁኔታ እያለበት ነው እያሰለፍኩት ያለው ሲሉ ተናግሯል። እንደዚሁም ሌላው ኢንዞ ፈርናንዴዝም እንደዚሁ ጉዳት ላይ ነው፣ ጥሩ ስሜት ላይ አይደለም። ነገር ግን እንደዚሁ መሃል ላይ የማሰልፋቸው ተጫዋቾች ስለሌሉ በአስገዳጅነት እያሰለፍኳቸው ነው። በጉዳት ምክንያት ከቼልሲ ስኳድ ውጪ ከሆኑ ተጫዋቾችም ውጪ አሁን ላይ እንግዲህ እነዚህ ጆ ፔድሮ፣ ሞሰስ ካይሴዶ፣ ኢንዞ ፈርናንዴዝ በቋሚ አሰላለፍ ላይ ብናያቸውም በጥሩ ጤንነት ላይ አይገኙም። በዛ ምክንያት ነው የኮንሲስተንሲ ችግር ወይም ደግሞ ወጥ አቋም የማሳየት ችግር እየተፈራረቀብን የሚገኘውና በዚህ ምክንያት ነው ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። በቀጣይ እንግዲህ የቼልሲ የሚመለሱ ተጫዋቾች አሉ። ለምሳሌ ሊያም ዴላፕ ወደ ልምምድ ተመልሷል። እንደዚሁ ወደ ጨዋታ የሚመለስ ይሆናል። በቀጣይ በካራባው ካፕ ዋንጫ ከወልቭስ ጋር በሚደረገው ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ፓልመርም እንግዲህ ከጥቂት ሳምንታት በኋላ አገግሞ ወደ ሜዳ ሊመለስ ይችላል። እንደዚሁም ያሉትን ወጣት ተጫዋቾችን እንግዲህ በደንብ አቀናጅተው መጫወት የሚችሉ ከሆነ አሰልጣኝ ኢንዞ ማሬስካ እንደተናገሩት በአመቱ መጨረሻ ምናልባትም የሊጉ መሪ ካልሆነም 2/3 ሆነው የሚያጠናቅቁበት እድል ከፍተኛ ነው። በአውሮፓ ሻምፒየንስ ሊግም እንደዚሁ በደንብ ወደ ግማሽ ፍጻሜ ወደ ፍጻሜ ምናልባትም ወደ ዋንጫ የማለፍ እድል ሊኖራቸው ብዬ አስባለሁ። ባለፈው እንደነገርኳችሁ ጆን ኮል ቼልሲ ከፕሪሚየር ሊግ ይልቅ የአውሮፓ ሻምፒየንስ ሊግን የማንሳት አቅም አለው ሲል ሐሳቡን ሰጥቷልና እንግዲህ ቼልሲ የሚያደርጋቸው ጨዋታዎች ከዚህ በኋላ በትኩረት ማየት ይጠበቅባቸዋል።
አሁን ላይ በተለይ ቼልሲ አጋጣሚዎችን መጠቀም አለባቸው። ምክንያቱም አጋጣሚዎችን መጠቀም ነው ወደ ፕሪሚየር ሊግ ወደ አናት ላይ ወይ ደግሞ 2/3ኛ ደረጃ ላይ ለመቅረብ ግዴታ ተፎካካሪ ክለቦች ነጥብ በሚጥሉበት ሰዓት ቼልሲ እድሎችን መጠቀም ይገባዋል። ይህን እድል ግን ቼልሲ በብዛት እየተጠቀመ አይደለም። አሁን ላይ የእንግሊዝ ፕሪሚየር ሊግ ክለቦች ታላላቆቹ ክለቦች የወጥነት አቋም ችግር አለባቸው። ማንቸስተር ሲቲ ጨዋታዎችን አንዴ ያሸንፋል፣ ይሸነፋል። ሊቨርፑልም እንደዚሁ ተከታታይ ጨዋታዎችን እየተሸነፈ ነው። ኒውካስትልም ጥሩ አቋም ላይ አይገኝምና አሰልጣኝ ኢንዞ ማሬስካ እንግዲህ ይህን ተመልክተው አጋጣሚዎችን የሚጠቀሙ ከሆነ ወደፊት የሚመጡበት እድል አለ ብዬ ነው የማስበው። አሁን ላይ ኮንሲስተንሲ ያለው በአቋም በደንብ የተቀናጀ ቲም ሆኖ እየተንቀሳቀሰ ያለው አርሰናል ብቻ ነው። ሌሎች ክለቦች ግን መዋዠቅ ይታይባቸዋልና ቼልሲ እንግዲህ አንዳንድ ጨዋታዎችን በትኩረት ተጫውቶ የሚያሸንፍ ከሆነ እስከ ሁለተኛ ድረስ መጥቶ በፕሪሚየር ሊጉ ተፎካካሪ የሚሆንበት እድል አለ ብዬ ያስባለሁ። ከ18000 ተከታይ ባለው የፌስቡክ ገጽ እሳቱ ቼልሲ በሚል ስያሜ የሚታወቀው በብዙ የቼልሲ ደጋፊዎች ዘንድ ተወዳጅ በሆነው እሳቱ ቼልሲ በሚለው የፌስቡክ ገጽ ላይ ቼልሲ ከሰንደርላንድ ያደረገውን ጨዋታ እንዴት ትገልጹታላችሁ? አሁን ላይ የቼልሲ አቋምስ እንዴት ትገመግሙታላችሁ ብዬ ሀሳባቸውን እንዲሰጡ ጠይቄ ነበረ። ከ300 በላይ የቼልሲ ደጋፊዎች ጨዋታውን በተመለከተ እንደዚሁም ስለ ቼልሲ ወቅታዊ አቋም ሀሳባቸውን አንጸባርቋልና የቼልሲ ደጋፊዎችን ሀሳብ እንመልከት። በየመሃሉ የኔንም ሀሳብ እያከልኩኝ ልሂድ። ገብረ ሚካኤል ጥጋቤ ሀብቴ ጥሩ ሲጫወት የነበረው አቾምፖንክን አስወጥቶ ረጅም ኳስ እንዲጥል ብቻ ቶሲን መግባቱ ምን የሚሉት ነው? ሌላው ደግሞ ሳንቶስ ከላቪያ በላይ አስፈላጊ ሆኖ ነው እሱን ያስቀደመው። ኢንዞም ቢሆን በቦናኑንቴ መቀየር ነበረበት። ለቼልሲ የሚገባውን ቦታ ዛሬ ሰንደርላንድ ወሰደው። ሁሌም ተመሳሳይ ስህተት በጣም ያበሳጫል ብሏል። በጣም 100% የምስማማበት ሀሳብ ነው ገብረ ሚካኤል ያነሳው። አቾምፖንግ በጨዋታው ላይ አስደናቂ እንቅስቃሴ ሲያደርግ ነበር። እሱን መቀየር ተገቢ አልነበረም። ይሄም በጣም የምስማማበት ነው። ሌላው ደግሞ ሳንቶስ ለምን ላቪያ እያለ በጣም የኳስ ክህሎቱ ከፍተኛ የሆነው ተጫዋች ከነ ካይሴዶ ጋር ከነ ኢንዞ ፈርናንዴዝ ጋር እንግዲህ ሊፎካከር ይችላል ተብሎ የሚታሰበው ላቪያን ማስቀደም ሲገባቸው ሳንቶስን ማስቀደም ችሏልና ይሄም ለብዙ የቼልሲ ደጋፊዎች ግልጽ አይደለም። ስለዚህ ሳንቶስ ላቪያ ያለ ሳንቶስ ለምን ተቀየረ የሚለው ነገር በጣም የሚያበሳጭ ነው። አስፈላጊም አልነበረም። ሌላው እንደዚሁ በዚህ ጨዋታ ላይ ኢንዞ ፈርናንዴዝም ደከም ብሎት ነበረ። እዛ ቦታ ላይ ምርጥ ላይ እንደዚሁ ቦናኖቴ አስገራሚ ተጫዋች ነውና እሱን መቀየር ቢችሉ አሰልጣኝ ኢንዞ ማሬስካ ውጤቱ በዚህ መልኩ ላያልቅ ይችል ነበር ብዬ አስባለሁ። ገብረ ሚካኤል ጥጋቤም ይህንን ሐሳብ ነው ያነሳውና በጣም የምስማማበት ሐሳብ ነው። የፍቅር ሰው የተባለ ተከታይ ምን አለ? ሰንደርላንድ ከባድ ሆኖ ሳይሆን የቼልሲ አሰልጣኝ ስላልቻለ ነው። ኢንዞ ፔድሮ ኔቶ ሜዳ ላይ አልነበሩም። ያሳዝናል። እውነት በዚህ ከቀጠለ ቼልሲ የትም አይደርስም ሲል ሐሳቡን ገልጿል። ከላይ የነበረውን ሐሳብ ካነሳው ጋር የሚቀራረብ ሐሳብ ነው። በዚህ ጨዋታ ላይ የፍቅር ሰው እንዳለው ኤንዞ ፈርናንዴዝ ጥሩ አልነበረም። እንደዚሁ ፔድሮ ኔቶም እንደዚሁ እንደሌላ ጊዜ ያናህል ነበረ። እንደዚሁ ጆ ፔድሮም እንደዚሁ ጥሩ አልነበረም፣ መቀየር ይገባም ነበርና የአሰልጣኝ ኢንዞ ማሬስካ ስህተት በሰፊው ጎልቶ የወጣበት ጨዋታ ነው ብሎ መናገር ይቻላል። አብዛኞቹ የቼልሲ ደጋፊዎችም ይህን ሐሳብ እያንጸባረቁ ይገኛሉ። የአባይ ልጅ ደረጀ አሰልጣኙ ደደብ መሆኑ የታወቀ ነው። ምን አዲስ ነገር አለ? ጋርናቾን ለምን ቀየረውና ኢንዞና ጆ ፔድሮን ለምን እንዳቆያቸው ቢጠየቅ የሚያውቀው አይመስለኝም ብሏል። እንግዲህ ኢንዞ ማሬስካ የተከተሉት የቅያሬ ሁኔታ በብዙ የቼልሲ ደጋፊዎች ዘንድ አልተወደደም። ጌት የፌስቡክ ስሙ ነው። አሰልጣኙ ላቪያን አስገብቶ ጨዋታውን ሙሉ ለሙሉ የበላይ መሆን ይችል ነበረ። ጥፋተኛው አሰልጣኙ እንጂ ቅያሬ ጠፍቶ አይደለም ሲል ሐሳቡን ገልጿል። ደመላሽ ይሁን ጋርናቾ ሲቀየር ጊተንስ ነው መግባት የነበረበት። እንደዛ ስል ስቲቫኦ መግባት የለበትም ማለት አይደለም። ኔቶ በግራ መጫወት የለበትም። ሌላው ተጋፍጦ ጭራሽ አጥቂ ያለመኖሩ ዋጋ አስከፍሎናል። የሚገርመው ደግሞ በሜዳችን ተደጋጋሚ ሽንፈት መሆኑ በጣም ያሳዝናል። ባይሆን ዴላፕ ቶሎ ቢመለስልን ጥሩ ነበር ሲል ሐሳቡን ገልጿል። ዴላፕ እንግዲህ ልምምድ ጀምሯል። በቀጣይ በሚኖሩ ጨዋታዎች ላይ የሚሰለፍ መሆኑ ለቼልሲ መልካም አጋጣሚ ይመስለኛል። ገብሬ መስፍን
እኔም የላኛውን ሐሳብ እጋራለሁ። ጆ ፔድሮ ጥሩ አልነበረም። የአሰልጣኙ አቀያየር አበሳጭቶኛል። ሰንደርላንድ ዘግቶ በሚገኘው ካውንተር አታክ ሲጠቀም ቼልሲ ዘግቶ ለሚጫወት ቡድን የሚጠቀመው ታክቲክ ዜሮ ነበረ። ወደፊት የሚሄድ ኳስ አላየንም። ከመሃል ሜዳ የሚያልፍ ኳስ አልነበረም። የሚዘጋ ቡድን አጫወት በቼልሲ አላየንም ሲል ሐሳቡን ገልጿል። እንግዲህ በጨዋታ ቀደም ብሎ እንደገለጽኩላችሁ መሃል ላይ ነበረ ቼልሲ ኳሱን ሲያንሸራሸር የነበረው። እንግዲህ የሰንደርላንድ ተከላካዮችን ሰብሮ ገብቶ ጎል የሚያስቆጥር ወይም ደግሞ አስደንጋጭ ሙከራ አላየንም እና ምናልባት ስቲቫ ዊሊያን ገብቶ እንግዲህ ይሄንን ያደርጋል ብዬ በግል ገምቼ ነበረ። ነገር ግን ያልሆነም ቼልሲ ሽንፈትን ሊያስተናግድ ችሏል። መሐሪ ተፈሪ የአሰልጣኙ ስህተት ነው ትላንት የተሸነፍ ነው። ጆ ፔድሮ ኔቶ፣ ኢንዞ ፈርናንዴዝ ሜዳ ውስጥ መቆየት አልነበረባቸውም። ብቻ ዋጋ እያስከፈለን ያለው አሰልጣኙ ነው ሲል ሐሳቡን አጋርቷል። በጣም የምስማማበት ሐሳብ ነው። እንግዲህ ቅድም እንዳልኩት ነው እነዚህ አሁን የተጠቀሱ 3 ጨዋታዎች እውነት ለመናገር በጊዜ መቀየር ነበረባቸው። ተረፈ የኔው የሰንደርላንድ ጥንካሬ ሳይሆን የቼልሲ ያሰላለፍና አቀያየር ነው። አቀያየር ኢንዞ ማሬስካ ዋጋ እያስከፈል ነው። አሰልጣኝ ተብዮ በዚህ ሁኔታ አያስተማምንም ሲል ሐሳቡን ገልጿል። ኳስ የፍቅር ጨዋታ የፌስቡክ ስሙ ነው። አውራ የሌለው መንጋ ተጫዋቾች የበዙበት ክለብ ነው። ከዚህ በላይ አትጠብቁ፣ ከዚህ በላይ ትቃጠላላችሁ ሲል ሐሳቡን ገልጿል። እውነት ነው። ቼልሲ እንግዲህ በወጣቶች የተገነባ ቲም ነው። አንድ ግን ምናልባት ተከላካይ እድሜው ከ25 ዓመት በላይ የሆነ ቡድንን ሊመራ የሚችል ተከላካይ ያስፈልገናል ብዬ አስባለሁ። አስራት እንግዳ አይታችሁ ከሆነ ጋርናቾ ከወጣ በኋላ ጨዋታው ተበላሸ። ይሄ ሰው ግን ብሎ ተቃውሞን ኢንዞ ማሬስካ ላይ ያለው ተቃውሞን አስፍሯል። ገረመው የቼልሲው ኔቶ በስቲቫኦ መቀየር ነበረበት። ጋርናቾ መውጣት አልነበረበትም። ለሁለት ነበር ሲይዙት የነበረው። ኔቶ ምንም ሳይሰራ ያ ሁሉ ሰዓት አረ ተቃጠልን። ተከላካይ ቶሲን ምን ያደርጋል? እንዲህ አይነት ስህተት ሁሌ ነው የሚሰራው ሲል ሐሳቡን አጋርቷል። አብይ አሊዬ ዛሬ ማንም ጥሩ አልነበረም። ቻልዋ ብቻ ነው ሜዳ ውስጥ የነበረው። ሌላው ጋርናቾ የተሻለ ነበረ። ካይሴዶ ራሱ አልነበረም ሲል ሐሳቡን አጋርቷል። ሌላው ለመጨመር ያህል አቾምፖንግም ድንቅ እንቅስቃሴ ሲያሳይ ነበረ። ደነቀ አኑሎ ኮልዊል ተመልሶ ከአቾምፖንግ ጋር ቢጣመርና ማሬስካ ቢባረር ደስ ይለኛል። ሽንፈትና ቀይ ካርድ ሰለቸን ሲል ሐሳቡን አስፍሯል። እንግዲህ አሰልጣኝ ኢንዞ ማሬስካ በቅርብ ጊዜ ይባረራሉ ብዬ አልገምትም። የረጅም ጊዜ ፕሮጀክት እቅድ ነው የተሰጣቸውና በተለይ ባለፈው አምና የዓለም ክለቦች ዋንጫን ማሸነፋቸው እንደ ትልቅ ውለታ ስለሚቆጠር እንግዲህ ተከታታይ ሽንፈቶችም ቼልሲ ቢያስተናግድም አሰልጣኝ ኢንዞ ማሬስካ ይባረራሉ የሚል ግምት የለኝም። አብርሃም ገበየው የኢንዞ ኦኬ አልተነበበልኝም። ወደ ቀጣዩ ልለፍ። ኢዮ ከቆሮ ሰንደርላንድ ከባድ ሆኖ ሳይሆን በክለባችን ድክመት ነው የተሸነፍነው ብሏል። በላይ ግርማይ በጭራሽ ጆ ፔድሮ አያስፈልግም፣ ማርያምን አቃጠለኝ፣ አሽቃባጭ ነገር ነው ሲል ሐሳቡን ነግሯል። ጆ ፔድሮ እንግዲህ ባለፉት 7 ተከታታይ ጨዋታዎች ላይ አጥቂ ነው እንግዲህ ነገር ግን ባለፉት 7 ተከታታይ ጨዋታዎች ላይ አንድም ጎል ማስቆጠር አልቻለም፣ አንድም አሲስት ማድረግ አልቻለምና ዘወረስት በጣም የከፋ የውጤት ቀውስ ነው ብዬ መናገር እችላለሁ። እንግዲህ ጆ ፔድሮ በዚህ ሁኔታ የሚቀጥል ከሆነ ጎሎችን የማያስቆጥር ከሆነ አሲስት ማድረግ የማይችል ከሆነ እንግዲህ ቼልሲ እንደለመደው ቤንች ኦቨር ቤንች ከዛ በውሰትም ሊሰጠው የሚችልበት እድል አለና ጆ ፔድሮ ለራሱ ሲል ከዚህ በላይ ጠንክሮ ሊሰራ ይገባል ብዬ አስባለሁ። መሐመድ ዩሱፍ በጣም የገረመኝ ገና ሲቀየር ነበር ያስጠላኝ ቶሲንን በአቾምፖንግ ሲቀይረው ሲል ሐሳቡ ነው። እንግዲህ በጨዋታው ላይ ምርጥ እንቅስቃሴ ላይ የነበረው አቾምፖንግን ቀይሮ ቶሲንን ነው ያስገባውና ያም ዋጋ አስከፍሎናል ብዬ አስባለሁ። ሁለተኛ ጎል ሲቆጠር የቶሲን የተወሰነ ጥፋት ነበር ብዬ አስባለሁ። መሐመድ ገለቶ ቶሲን ለቼልሲ አይመጥንም። ኢንዞ ፈርናንዴዝ 90 ደቂቃ መቆየት አልነበረበትም። ከጉዳት ስለተመለሰ ማለት ነው። የማሬስካ አቃየር ትልቅ ስህተት ተሰርቷል ሲል ሐሳቡን አስፍሯል። አለሙ መገርሳ አሰልጣኙ በግ ነገር ነው። መሀል ላይ ዘግተው እየተጫወቱ እያየ ጆ ፔድሮን አስወጥቶ ላቪያን በኢንዞ ቦታ ማጫወት ኢንዞን
10 ቁጥር ቢወስደው መሃሉን መሰንጠቅ ይችሉ ነበር። አሰልጣኙ በጣም አይችልም ሲል ሐሳቡን በንዴት ነው የገለጸው። አፈወርቅ ቅልባቺ ይሄ አሰልጣኝ ለዚህ ግዙፍ ክለብ የማይመጥን ነው፣ ፕሮፋይል የለውም፣ በጣም አማተር ነው፣ እኔ ፋብሪካዝ ነው እየታየኛለሁ ሲል ሐሳቡን ገልጿል። እንግዲህ እንደምትሰሙት በርካታ የቼልሲ ከ305 በላይ የቼልሲ ደጋፊዎች ናቸው ፌስቡክ ላይ ሐሳብና አስተያየታቸውን የሰጡት። የኢንዞ ማሬስካን አስተላለፍ ተችቷልና አንድም ሰው እንኳን አሰልጣኝ ኢንዞ ማሬስካን ወግኑ የሚከራከር እስካሁን አላየሁም። ስለዚህ አሰልጣኝ ኢንዞ ማሬስካ በእጅጉ ነገሮችን ሊያስተካክሉ ይገባል። ብዙአየሁ እሸቱ በትንንሽ ቡድኖች የቼልሲ መሸነፍ ግራ የሚያጋባ ነው። ትልልቅ ጨዋታ ተጫዋች መፈተሻ እንዴት ይሆናል? ፔድሮ እንደመጣ ጥሩ አልነበረም፣ በቃ ማረፍ አለበት። የዛሬው ጨዋታ ደም የሚያፈላ ጨዋታ ነው ሲል ሐሳቡን አስፍሯል። ኤርሚያስ አያሌው ይሄ መላጣ ሰውዬው አቃጥሎ ሊደፋኝ ነው፣ ጋርናቾ መውጣት አልነበረበትም ሲል ሐሳቡን አስፍሯል። እንግዲህ በጨዋታው ላይ ጋርናቾ እውነት ነው ጥሩ እንቅስቃሴ ሲያደርግ ነበር፣ ጎል ማስቆጠር ችሏልና አሰልጣኝ ኢንዞ ማሬስካ የተሻለ እድል እስከ 90 ደቂቃ የመቆየት እድል ቢሰጠው የተሻለ ነበር ብዬ አስባለሁ። አሸናፊ አበበ የአሰልጣኝ ችግር አይደለም የተጫዋቾች ችግር ነው። የሌሉ ደካማ እንቅስቃሴ ደካማ ጨዋታ ጋር በዚያም በሜዳቸው ያሳዩት የነበረው አቋም እንድንሸነፍ አድርጎናል ብሏል። እንግዲህ ከዚህ ሁሉ አስተያየት ሰጪዎች አሸናፊ ብቻ ነው እንግዲህ የአሰልጣኙ ችግር አይደለም ሲል ሐሳቡን የተናገረው። ሙሉ ገነት የቼልሲ ሽንፈት ሁሌ የአሰልጣኙ ነው ብሎ ሐሳቡን ገልጿል። ባርቻ የፌስቡክ ስሙ ነው። አሰልጣኙ ምንም አላረገም ባክህ፣ ጉዩ ጥሩ አልነበረም፣ በአጠቃላይ የቼልሲ ተጫዋቾች ተዳክመው ነበረ፣ አሰልጣኙ ላይ አልወቅስም ሲል ሐሳቡን አስፍሯል። ዳዊት ታፈሰ ምን ነው ዩናይትድ እኮ 2-0 ነው ያሸነፈው፣ ለነገሩ ቼላውንም ተገርፈዋል ብሏል። ሐሳቡ ግልጽ አይደለም። አዲስ በሪሁን ታደሰ ተከላካዮች እና ጂኦ ፔድሮ ጥሩ አልነበሩም፣ የዴላፕ አለመኖር ዋጋ እያስከፈለን ነው ሲል ሐሳቡን ገልጿል። አብዩስራ ኢብኑ ሰዒድ የልጅ ነገር ምኑም አላመረኝም፣ ግራ ተጋብተው ነው ያመሹት፣ የማሸነፍ ፍላጎት የነበራቸው አይመስለኝም ሲል ሐሳቡን ገልጿል። የተወሰኑ ሐሳቦችን ልጨምርና ወደ ማጠቃለሉ እመጣለሁ። አለማየሁ ከበደ ደደብ የሆነ አጫዋወት ደደብ የሆነ ፍልስፍና ነው አሰልጣኙ የተከተለው። ጋርናቾን መቀየር አልነበረበትም፣ ፔድሮ በጊዜ መቀየር ነበረበት ሲል ሐሳቡን አስፍሯል። ከይረዲን ሁልጫፎ በነገራችን ላይ እንትና መቀየሩ እንትና ለመቀየሩ ሳይሆን በ90 ደቂቃ ባሳየነው ጨዋታ የሽንፈቱ ሰበብ ምን እንደሆነ እንደ አስተያየት ማንሳት ጥሩ ይመስለኛል። ያ ካልሆነ ፓልመር ካልገባ ኢንዞ ካልገባ ማለቱ የቲሙን አቋም የማወቅ ደረጃን እና ከቡድናዊ ይልቅ ግለሰባዊ ይሆንብናል፣ እንደ ቡድን ነው ማውራት ያለብን ብሏል። አንጌ ኪንግ የዳኛው ስህተት አይታይም እንዴ? ጆ ፔድሮ እንዴት አንቆ እንደጣለው በባዶ ሜዳ ደግሞ ይስቃል። ስንት ፋውል በዛ ላይ መጨረሻ ጥሩ እየገፉ እያለ ኦፍሳይድ እያለ ብዙ ጨዋታዎችን ሲያቋርጣቸው ነበርና ዳኛውም ለሽንፈታችን አስተዋጽኦ ነበረው ሲል ሐሳቡን አስፍሯል። አበበ ወልዱ በእኔ በኩል ጋርናቾ ጎል ቢያገባም ፈጠራ የለው፣ አይጋፈጥም፣ ሩጫ ብቻ ነው፣ ከነጭራሹ ቢቆይ ጥሩ ነበረ ብሏል። በቦታው ኔቶ በቀኝ ስቲቫኦ ይዞ ደግሞ በ70ኛው ደቂቃ ላይ ተቀይሮ ላቪያ ቢገባ ጥሩ ነበረ። ስለዚህ አሰልጣኙ እነዚህን ትናንሽ ነገሮች ነበሩት፣ ተጫዋቾችም የተሻለ ሰርተዋል። ሰንደርላንድ በልጠውናል፣ በቃ መሸነፍ ያጋጥማል፣ መቀበል ነው። ያም ሆነ ይህ ቼልሲ ወደፊት ሲል ሐሳቡን አስፍሯል። በርካታ ደጋፊዎች ናቸው ሐሳባቸውን የሰጡት። ዳዊት ደረጀ የአንበሳውን ድርሻ በትክክል አሰልጣኙ ይወስደዋል። ስፔሻሊ ብዙ ኳስ ታክል እየወረደ ያለቁላቸው ኳሶችን ሲያበላሽ የነበረውን ልጅ አቾምፖንግ ማለቱ ነው አውጥቶ ሌላውን ሲያስገባ ገርሞኛል። ቆይ ግን አሰልጣኙ የውስጥ አርበኛ ነው እንዴ ሲል ሐሳቡን አስፍሯል። ራያታይ ሐጹር ትግራይ የሚል የፌስቡክ ስም ነው። ኳስ የሚቀበለው ጓደኛ እስኪመጣ ድረስ ኳሱን ፔናልቲ ቦክስ ላይ ይዞ የወሰደው ጊዜ የአሜሪካ ፕሮሰስ አያልቅም
የሰፈር ተከላካይ እረ አቃጠለን ብሏል። ኳሱ ይመስለኛል ሁለተኛ ጎል ሲቆጠር የነበረውን ሁኔታ ለመግለጽ ይመስለኛል። ያለው ሽብሩ ቼልሲ ወጥ የሆነ አቋም ማሳየት ተስኖታል። በቋሚ አሰላለፍ ላይ የነበሩ እነ ኢንዞ እነ ጆ ፔድሮ በተለይ ፔድሮ ኔቶ ጥሩ አልነበረም ሲል ሐሳቡን አስፍሯል። ጀማል ሙሄ ሰላም ናችሁ እንዴት ናችሁ ቼላዎች? በትናንቱ ሽንፈት እኔ ምንም አልጸጸትም። ሰንደርላንድ ዘንድሮ ከባድ ቡድን መሆኑን ቀድሜ አውቅ ነበረ። ቼልሲ ሊፈተን እንደሚችል ቀድሜ ተረድቻለሁ። ጆ ፔድሮ የተባለ ልጅ ካሰለፈው ቼልሲ ውጤት ይዞ እንደማይወጣ ቀድሜ ተናግሬያለሁ ሲል ሐሳቡን ገልጿል። እውነት ነው፣ ሰንደርላንድ ጥሩ አቋም ላይ ነው የሚገኘው። እንግዲህ ብዙ ቲሞችን እያሸነፈ ነው የመጣው። ከታች እንደመጣ ቲም አይደለም አቋሙና አሁን ላይ አስፈሪ ደረጃ ላይ ይገኛል የሚለውን እስማማለሁ። እንግዲህ ኢልጃ ሆፕፉል ኢንዞ ፈርናንዴዝ ቤንች የማይሆን ከሆነ ነገም ቼልሲ ይሸነፋል። በቃ ኢንዞ ስራው ምንድነው? በጎዶሎ እኮ ነው የምንጫወት የሚመስለው። ወይ አይከላከል ወይ አያቀብል። ቦናኖቴ ምን አይነት የመሰለ ልጅ ነውና እሱን ቢጠቀም የተሻለ ነበር ሲል ሐሳቡን አስፍሯል። እሱ ባለው ሱባ ትልቅ ጨዋታ ሲያሸንፍ ጥሩ አሰልጣኝ የመሰላችሁ የምትሸወዱ ደጋፊዎች ነው የምታሳዝኑን። እኔ እንኳን ከወጣልኝ ቆይቷል። ጨዋታ ማንበብ አይችልም። ይህ ማለት ደግሞ ቅያሪም አይችልም ማለት ነው። ብቻ ማሬስካ እያለ በተለይ በሜዳችን የሚደረጉ ጨዋታዎች ደስ እያለኝ አይደለም ሲል ሐሳቡን አስፍሯል። አደይ መልኬ ሲጀመር ጋርናቾና ጆሽ መቀየር አልነበረባቸውም። በጊዜ መቀየር የነበረባቸው ኔቶ፣ ጊዩ፣ ኢንዞና ፔድሮ ነበሩ ሲል ሐሳቡን አስፍሯል። ተመስገን በሪሁን ምንም አሰልጣኙ አይደለም የቼልሲ ተጫዋቾች ስላልቻሉ ነው። ጀምስ አምበል ነው የምትሉትን ዛሬ ካይሴዶ ነበረ ጨዋታው ሲያዘገይ የነበረው እሱ ነው። ተከላካይ ማን ነበር አሰልጣኙ ምን ያድርግ ሲል አሰልጣኝ ኢንዞ ማሬስካን ተከላክሎላቸዋል። ሰይድ ዩሱፍ ለዛሬው ሽንፈት ተጠያቂው ማሬስካ መሆን አለበት። ከአሰልጣኙ በመቀጠል ጆ ፔድሮ ከዛም በረኛው ስተት አለበት። የመጀመሪያ ኳስ መዳን ይችል ነበር ሲል ሐሳቡን ገልጿል። አስናቀ በጋሻው ቶሲን እግሩን አስቀምጦት ነው እንዴ ወደ ሜዳ የሚገባው? በጣም አሳፋሪ ተጫዋች ነው ሲል ሐሳቡን ነግሯል። አንድ አስተያየት ላክልና ያጠቃለልኩ ልምጣ። እሱ ባለው ደርቤ ቼልሲ የሚታወቅበት ወጥ የሆነ የጨዋታ ቅርጽ የለውም። በእርግጠኝነት ሁኜ መናገር እችላለሁ። የልጆቹ ብቃት አውጥተው እንኳን መጫወት አልቻሉም። ስለዚህ ልምድ ያለው አሰልጣኝ ያስፈልገዋል፣ እንደ ፓሪስ ሰን ጀርሜን አሰልጣኝ እንጂ አመቱን ሙሉ ወጣ ገባ እያለ የሚኖር አሰልጣኝ አያስፈልገንም። ወይ ሞሪኖን ማምጣት እንጂ ዋንጫ እንኳን ቢያነሳ ብዙም አይደንቀኝም በእድል ነው ሲል ሐሳቡን ገልጿል። ብርሃኑ ቼልሲ፣ ሊዮ ባርሴሎና የፌስቡክ ስሙ ነው። አሰልጣኙ ሲባል ነገሮቹን በትኩረት የሚከታተል እንጂ ቸላ ብሎ የሚያልፍ ነው እንዴ? በነገራችን ላይ እኔ ትላንት እንደተናደድኩት ማሬስካና ባለሀብቱ አይናደዱም ሲል ሐሳቡን አስፍሯል። ሸዋንዳይ ሽመልስ አብዛኞቻችሁ የቼልሲ ደጋፊዎች የሚመስላችሁ ስትሸነፉ ሁሌ ጥፋተኛ አሰልጣኙ ነው፣ ስታሸንፉ ግን ውዳሴውን የሚወስዱት ተጫዋቾቹ ናቸው። ይሄን ስብስብ ለፔፕ ብትሰጠው ራሱ ምንም አያደርግበትም። ቋሚ 18 ተጫዋች የሌለው ክለብ እንደሆነ ረስታችኋል ሲል ሐሳቡን ገልጿል። መሐመድ አሚን አሰልጣኙ እኮ ነው የቼልሲ ምቀኛ አላወቁትም እንጂ ምርጥ የነበረው ጋርናቾን ቅስሙን ስብር አድርጎ ጃኦ ፔድሮን አስወጥቶ መሀሉን ተቆጣጥሮ ለአጥቂ ኳስ እንዲደርስ እንደማድረግ ፋንታ ጥሩ የሚጫወቱትን ሲያስወጣ እጅግ ተበሳጭቻለሁ ሲል ሐሳቡን ገልጿል። ብዙነህ ጌታሁን የተለየ ሐሳብ ነው የተናገረው። ጋርናቾ መግባት አልነበረበትም፣ ምክንያቱም ወደፊት የመግፋት አቅሙ ደካማ ስለሆነ በእሱ ቦታ ጊተንስ፣ ሌላ ደግሞ ከጊዩ ፔድሮን ታደርግና ኢስቲቫኦ ከእሱ ቦታ ቋሚ ሆኖ መጫወት ነበረበት። በአጠቃላይ ማሬስካ ማለት ምንም አቋም የሌለው አወዛጋቢ የሆነ የማያስፈልግ አሰልጣኝ ነው። የውጤቱ ሽንፈትም ተጠያቂው እሱ ነው ሲል ሐሳቡን ገልጿል። የመጨረሻ ኮመንት ላንብብ። ዞላ የፍቅር በማሬስካ ተስፋ የሚባል ነገር አይቼ አላቅም። በቃ ጨዋታ አንብቦ መቀየር አይችልም። በሎ ብሎክ የሚጫወቱ ቡድኖች ከቼልሲ 1 ነጥብ ይዘው እንደሚወጡ እርግጠኞች ናቸው። ከተሳካ 3 ነጥብ። ሰውየው አጫወቱ የሚሆነው ለትልቅ ክለቦች ነው፣ ያው ቀይ ሳይኖረው ማለት ነው። በተረፈ ቼልሲን አይመጥንም። ፔድሮ፣ ፓልመር፣ ኔቶ እያልን አንሸወድ፣ የታክቲክ ጉዳይ ነው ሲል
ሀሳቡን ገልጿል። እንግዲህ በርካታ ደጋፊዎች ናቸው እንደነገርኳችሁ ከ300 በላይ ደጋፊዎች ናቸው ሀሳብና አስተያየታቸውን የገለጹት። እንግዲህ የተወሰኑትን ለማንበብ ሞክሬያለሁ። ከዚህ በላይ አስፈላጊ ነው ብዬ አላስብም። ቼልሲ እንግዲህ በቀጣይ ከወልቭስ ጋር ይፋለማል በካራባው ካፕ ዋንጫ። እንግዲህ አሰልጣኝ ኢንዞ ማሬስካ የጥሎ ማለፍ ጨዋታዎች ላይ ጥሩ ናቸው። ምናልባትም ቼልሲ እንግዲህ ወልቭስን የሚያሸንፍ ከሆነ ወደ 8ቱን የሚቀላቀል ይሆናልና ለቼልሲ ጥሩ አጋጣሚ ነው። ከዛ በኋላ በሳምንት እንግዲህ በለንደን ደርቢ ከቶትንሃም ጋር ቼልሲ የሚፋለም ይሆናልና ቀድሞው አሰልጣኝ ኢንዞ ማሬስካ የተናገሩት ምንድነው በተሸንፈናል ብለን መቆዘብ አይጠበቅብንም፣ ወደፊት ማሰብ አለብን፣ ባውንስ አድርገን ነጥረን ይሄ ተስበን ወደፊት መሄድ አለብንና አሁን በቀጣይ ከወልቭስ የምናደርገው ጨዋታና ከቶትንሃም ለሚደረገው ጨዋታ ነው ትኩረት የምናደርገው፣ መቆዘም አንፈልግም ብሏልና አሰልጣኝ ኢንዞ ማሬስካ እንግዲህ ያለባቸውን ክፍተቶች አስተካክለው አሰላለፍ ላይ የሚታዩ ክፍተቶችን ደፍነው እንግዲህ የሚሄዱ ከሆነ ጊዜው አረፈደም ወደፊት መጓዝ ይችላሉ። ምክንያቱም ፕሪሚየር ሊጉም ገና የ9ኛ ሳምንት ጨዋታ ነው፣ እስከ 38 ጨዋታ ነው። ከዚህ በኋላ ከ25 በላይ ጨዋታዎች ይቀራሉና ነገሮችን የሚያሻሽሉ ከሆነ ውጤቱ ሊቀየር ይችላል። በአውሮፓ ሻምፒየንስ ሊግ በእርግጥ ጥሩ እንቅስቃሴ ላይ ነው ያለው ቼልሲ። በካራባው ካፕ በኤፍኤ ካፕም እንደዚሁ ቼልሲ እንግዲህ የሚያሸንፍ ከሆነ ጥሩ ውጤት ያስመዘግባል ብዬ አስባለሁ። እንግዲህ በቀጣይ ሌሎች ቼልሲን የተመለከቱ ዜናዎች ሲኖሩ ተከታትዬ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሐሳባችሁን አስተያየታችሁን በሳጥን መስጫ ላይ ብታስቀምጡልኝ ደስ ይለኛል። እንደዚሁም ላይክ ያላደረጋችሁ እንደዚሁም ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ